ቴክስቴ ነው ግን የምትዩ ረጁ ላከችልኝ። አበሻ እንትን ላይ ነው ስላስጠላኝ ነው ሪከርድ ያላረኩት። ትሰማለህ ወንድሜ? እኔ ደግሞ ሪከርድ ያላረኩት እንጂ ከዚህ የባሰ ነበር ብታይ። እኛ ላይ ታየው ቲክቶክ በተለይ እኔ ላይ ፐርሰናል ችግር አለበት። ምን ቀራቸው ታዲያ ከዚህ በላይ? እሺ ወንድሜ ትሰማለህ? እሺ ይቅርታ፣ ኔትወርክ ነው። ማየት ከፈለጋችሁ ችግር የለውም። ቴሌግራሜ ላይ እለቅላችኋለሁ። ቴሌግራም ሊንኬ ባዮ ላይ አለ፣ ገብታችሁ ይዩት። ጉድ ነው የምትሉት፣ ጉድ አታምኑ። ይሄን አታምኑ እና አወጣለሁ አለ ሰውየው ሲያሰራ አወጣለሁ፣ ችግር የለም አታስቡ ምናምን አለ። እንደዛ እያለ ያችንም ቦታ ሸወደ። ከዛ በኋላ 1 2 ሲባል 3 ወር ሆና፣ 1 2 ሲባል 4 ወር ሆና። ግን በየቀኑ እያወራት ነው። በየቀኑ ሪኮርድ ሲያደርግ አላልፍም። አውጣቶ እኔ የሚከፈለውን ከፍላል። እሺ ከዛ በኋላ ሳረሳ ከዛ በኋላ ሲያሰራ አወጣለሁ ብሎ ምን ቢል ጥሩ ነው? ካሰራ በኋላ ካሰረች በኋላ ማውጣት ሚቃማ ካሰሩ በኋላ ማውጣት አይቻልም ወይም ያስከፍላሉ አለ። እሺ እንክፈል አልኩኝ። እኔ ልክፈልልህ፣ ያሰሩትን እኔ ልክፈል አውጣት አልኩኝ። እሺ በቃ እሺ አውጣታለሁ፣ አናገራታለሁ ሴትዮዋ ምናምን አለ። እንደዛ እያለ 4 ወር ሆነ። 5ኛ ወር ገባ። 5ኛ ወር ሲገባ በቃ ምንም በቃ አበድን። በጣም አጨናነኩኝ። ምንም ሊገባ እንትን ዋትስአፕ ሲገባ በቃ እኔ ሪኮርድ ነው። እንደዛ ሲሆን አሁን ምን አደረገ? የኢትዮጵያ 100 ሺህ ብር የዛን በኢትዮጵያ ነበር ለሱ አካውንት ያስገባ ነው። በዛ 100 ሺህ ብር አስገባ። 100 ሺህ ብር አስገብቶ ሴትዮዋ ደሞዝ ለኔ ሊካ ነው እና የ4 ወር ነው የ2 ወሩን የሆነ ነገር ቀጥላ ልብስ ቀጥላ ቆርጬ ያለው ብላለች እና የ4 ወር ነው የ2 ወሩን ቆርጣለች። የ2 ወሩን ለኔ ሊካ ነው ለእናንተ ያስገባሁት ምናምን ብሎ ሪሲት ላካ። እንደዛ ስል እኛ ማች እሺ ደሞዝ እኛ ማች ጠየቀ። እንደገና ደግሞ የሆነ ነገር ተቃጥሎ እንዴት 2000 እኛ ያው እህቶቻ እንደነገርኩኝ አረብ ጋር አሉ። እንዴት 2000 የ2 ወር ደሞዝ ለባልብስ የሆነ ነገር ተቃጠለ ተብሎ እንደገና ደግሞ እሱንስ አጣርታል ወይ እና እናገራት እንጠይቃት። ያቃጠለችው ነገር ካለ ምንድነው ያቃጠለችው እንጠይቃት እና ስልክ እንድሰጥ አድርጋ። ምንም አንፈልግም አሁን ስለ ብሩ ምንም ማውራትም አንፈልግም። ስለምን በቃ ስልክ ሰጥ እሷን እናውራ። እሺ ወንድሜ ምነው ዝም አልክ? እሺ አቦሽ ከዛ ያን ብር ካስገባ በኋላ እኛ ምንም አሁን ስለምንም ማውራት ወንድሜ እባክህ ስማኝ። አንተ ስታወራ በጣም ስለምታረዝመው ህዝቡ እኛ የሰማነው ይጠፋብናል። እኔ አሁን የሰማሁት ጠፋብኝ። በቃ እህትህ
መዲና የሆሳና ቀበጥ የምትባል ልጅ የሆነ አብሮኝ የሚሰራ ደላላ አለ ብላ አገናኝታት እህትህን አምጥተካት የመጀመሪያው ቤት ሳይስማማት ቀርቶ ሁለተኛው ቤት ላይ ገብታ አሁን 4 ወሯ ነው ሁለተኛው ቤት ላይ። ትክክል ነኝ? እንደዚህ ባጭሩ ለምን አትነግረንም? ሲሪዝም ይጠፋብናል። እሺ ስንት ከፍለክ ነው ያመጣካት እህትህ? ስንት ከፈልክ? 130 ሺህ በማን አካውንት ነው ያስገባው? በደላላው ወይስ በመዲና የምትባለው? መዲና የእሱን አካውንት ለእኔ ፎርዋርድ አድርጋኝ፣ እኔ ደግሞ በእሱን አስገባት። እሱ ይመስለኛል ፎርዋርድ አድርጋላት ነው፣ ግን እሱ አይደለም ያላካልኝ። እሷ የእሱን አካውንት ሊካ በእሱ ያስገባው። በኋላ ላይ የራሱን ሲያገኝ የራሱ ስም ነው ያ ጉዛዩ ሀይሉ ይላል። የራሱ ስም ነው፣ አካውንትም የራሱ ስም ነበረ። እሱን በኋላ ከደረሰ በኋላ ራሱን ሲያወራ ወንድሜ እኔ መልሱ እኮ አጭር ነበር። አሁንም የጠየቁህ ብሩን ያስገባኸው በመዲና ነው ወይስ በደላላው? ስለ በደላላው ስንት ነው? 100 በደላላ ነው። አጭር ሲረዝም ይጠፋብናል፣ ይምታታብናል ጉዳዩ። ስለዚህ አሁን እህትህ ሁለተኛው ቤት፣ የመጀመሪያው ቤት ያልተስማማት ምግብ የለም። ምን ነበር ችግሩ? የመጀመሪያው ቤት ኖ አንድ ቀን ብቻ ነው አደረችው። የመጀመሪያ ቤት ልክ ዱባይ እንደገባች በሁለተኛ ቀን ስራ ወሰዳት። አንድ ቀን አርብ ወስቶ አርብ አድረግ፣ ቅዳሜ ቀን ሴትዮዋ አልፈለገችም ብሎ እራሱ አመጣው ብሎ አናገረኝ። ኦኬ የመጀመሪያው ቀን የመጀመሪያው ቤት ሴትዮዋ አልፈለገቻትም። ሁለተኛው ቤት ምንድን ነው ችግሩ? ምግብ የለም። ምግብ ማለት ምግብ አትሰጥም እና በጣም እንትን ስላለች። ሁለተኛ ደግሞ ምግብ አትሰጥም፣ ስልክ ከለከለች፣ ስልክ ነጥቃለች፣ ይዛ ሄደችውን ስልክ ነጥቃለች። ምግብ አትሰጥም፣ በጣም ትጫዋለች። ምግብ አትሰጥም። ኦኬ ቆይ አንደኛ ምግብ አትሰጥም፣ ሁለተኛ ስልክ አትፈቅድም፣ ሶስተኛ በጣም ትጫዋለች። በጣም ነው የምትጫወት። የአረቦች አመል ነው እሱ፣ የአረቦች አመል ነው። ደሞዝ ትከፍላለች ሴትዮዋ ደሞዝ። አሁን እሱ ጋር ለመምጣት አሁን 4 ወር 5ኛ ወር ስትይዝ እሱ የ4 ወር ለእኔ ሊከ ነው ብሎ 100 ሺህ ብር አስገባ። እንዴት ነው ሲባል የ2 ወሩን ቆርጣለች። የ4 ወር ደሞዝ ነው ብላለች፣ ግን የ2 ወር ለራሷ ቆርጣ ያው የ2 ወር ብቻ ነው ያላከችው እና ይሄ የ4 ወር ደሞዝ ነው ብሎ በ5ኛ ወር ላከ። 100 ሺህ ብር ላከ ማለት ነው የኢትዮጵያ። ጀምር ከዛ ለምትሰጠው ለምን ለራሷ በእጇ አይሰጣትም? እኔ አላውቅም። እኔ እሱ እኮ ከዛ በኋላ ፖይንቱን ልንገርልሽ እሱ ሲመጣ ነው በጣም እንትና ነው። ከዛ እኛ ምንድነው ያቀጠለችው? እሱንም እንጠይቅ፣ ልጅቷን ማውራት እንፈልጋለን፣ ስልክ ይሰጥ፣ ካላበዛ ትውጣለን። ሴቶችም አሉ። ከዛ በኋላ ሴቶችም ማውራት ጀመሩ። እሺ ምንድነው ያቀጠለችው? እሷንም ቢያንስ እንኳን አንተ ጠይቃታል ወይ? ምን አቃጥለች ነው? የ2 ወር ደግሞ ሴትዮሽ ቆርጣለ፣ የ2 ወር ደግሞ ብቻ ነው ያላለች ብላ እንኳን አናግራታል ወይ? እንዴት ነው ብላ እንደዛ ብላ ለኛ ትነግራ። አሁን እኛ ምንፈልገው እሷን ማውራት ነው። ከዛ በኋላ ነገሩ ባናና በቃ ሪኮርድ ስናደርግ አይመለስም፣ ብሎክ አያደርገንም። ግን ሪኮርድ ሲደረግ እንትን አይልም፣ አይመለስም። ከዛ አንዳንዴ በቃ እንትን እያለ እኔ ካሁን በኋላ ምን ማድረግ አልችልም ማለት። በዛ አጋጣሚ ያገናኘች መዲና ከመጠነ ጎን ለጎን በየቀኑ ነው የሚያወራል። እንዲህ በወሯ ሲደውል እንዲህ ብላለች፣ አስወጪ ይሄን ሰው ወደሽንም ጠይቀሽ። ከዛ እንደዛም ሲቀጥል በየጊዜው የ2 ወር ደግሞ ሲልክም እንዲህ አድርጎ ሊቋል፣ እንዲህ ያደርጋል። አንቺስ ብዙ ወደ አድራጎት ሲሰራ የለም ወይ? ጠይቂ ይሄን ነገር እንትን አድርግ ብዬ እንትን አለ። እሷም እሺ ነው መሰለሽ እጠይቃለሁ ምናምን። ከዛ በኋላ ነገሩ እየከረረ መጣ። እሷንም ለምንድን ይሄን ነገር እንትን ማታስተካኪ ወይ ደላላሽ አንቺ ጓደኛ ስለሆነ ጓደኞች ናቸው፣ አብረው ነው እንትን የሚሉት፣ አብረው ነው የሚኖሩት ምናምን ጓደኞች ናቸው። ጓደኛ ስለሆነ ነው ወይ ለሱ እንትን ብለሽ ነው ወይ? እሷ እንዲህ ስትበደል ስልክ ሳትሰጥ፣ ምግብ ሳትሰጥ፣ ደሞዝ በትክክል ሳትሰጥ፣ የ2 ወር ደሞዝ ልብስ አቃጠለች ተብለ የ2 ወር ደሞዝ ሲቆረጥ ማስረጅን ምንድነው ብለሽ እንትን ማትይ ብዬ እሷንም እንትን አልኩኝ። ከዛ በኋላ ሁለቱም ተው አሁን በቃ ምንም ማድረግ አንችልም ብሎ ከዘጉኝ። አሁን 9ኛ ወር መጣ ማለት ነው። 4 ወር 5ኛ ወር አካባቢ ላይ ነው ደሞዝ አላገ። ከዛ አጨናነቅን። ከዛ በቃ ዘጉን። አሁን 9ኛ ወር ገባ ማለት ነው። ከዛ በኋላ ምንም አናውቅም፣ ደሞዝም አናውቅም፣ ድምፅም ሰምተን አናውቅም። በቃ ምንም በዛ መሀል ላይ አሁን 1 ወር አካባቢ ነው መሰለኝ እሱ ይሄ ደላላው ማለት ነው ልጅ ሴትዮዋ ኢትዮጵያ ነው ደውለው፣ አስቡ፣ ኢትዮጵያ ኢቴጋ ደውሎ ታላቅ ኢቴጋ ደውሎ ሴትዮዋ ልጃችሁ ጠፍታለች ብላ ደውላለች። እናንተ ካደወለች ለእኔ አሳውቁ ብሎ ደወለ። እንደዛ ብሎ ሲደውል ለእኔ ልብ ደውሉ እንኳን ጥሩ ነው። ቤተሰብ ጋር ደውላ፣ ኢትዮጵያ ደውላ፣ እነዚህ ሰዎች አበዱ፣ እኔ ጋር ደውሉ፣ እንዲህ እያለ እንደላላ ተባለ። እሺ ብለን እኛ ሳምንት ሙሉ ስንጨነቅ እሱ ዞር ብሎ አላየንም። በየጊዜ እየገባን ሪኮርድ እናደርጋለን። ተገኘሽ ወይ
እውነት ጠፍታለች ወይ? ቢያንስ የሆነ ነገር እስቲ ማስረጃም አይልክም፣ ምንም አይልክም። ሴትዮዋ ደውላ ልጇ ጠፍታለች ብላለች። እናንተ ጋር ነው ልደውል የምትችለው፣ ከደወለች ለእኔ የማሳውቁ በቃ ምናምን ብሎ ሪኮርድ ስናገር አይመልስም፣ ምን አይልም። ሳምንት ሙሉ ከሳምንት በኋላ የዛኔ በገባች በወሩ ደውላለች አላልኩም። ቢያንስ ሴፍ ስናደርግ ዋትሳፕ አለው። ዋትሳፕ ላይ እኔ ነኝ በእንግሊዝኛም በምንም በቮይስም ለማንኩት ማለት ነው። ይባካችሁ ሶፊያ አላችሁ ወይ ከእናንተ ጋር ምናምን በቮይስም አደረኩ ጻፍኩላችሁ። ሶፊያ ሼር በቃ ራናዌይ አድርጋለች ምናምን ወይስ የሆነ ወንድ ነው? አይ አይደለችም ሶፊያ አለች ብሎ መለሰ ይመስለኛል። አሰሯቸው መለሰልኝ በቮይስ ማለት ደግሞ አሬ ሶፊያ ምናምን ብሎ አወራኝ። ትንሽ ሪኮርድ እንትን ደግሞ አብዶ ምንድን ነው ቪዲዮ ላከኝ አይተን ማለት ነው። አጭርዬ ቪዲዮ ላከኝ እንዲቀይ እየቀረጸ ሲጽፍለት በቃ ጽፌ አስቸገርኩት። እባክህ ፕሊስ ሄልፕ ምናምን ብዬ ጻፍኩለት። ትንሽ ቪዲዮ ላከልኝ፣ ቮይስም አደረገ ሰውየው ማለት ነው። ያ የዛሬ ወር አካባቢ ነው። ግን ከ4 ወር በኋላ በቃ የለም ደግሞ ስመናገም እሷንም ድምፃንም ሰምታናገም በቃ እሷ ይሄ ነው ተፈጠረው። አሁን 9ኛ ወር ነው። ስለዚህ የእህትህን ድምፅ ከሰማችሁ ስንት ጊዜ ሆናችሁ? የእሷን ድምፅ ከሰማን ያችን ቪዲዮ ሰውየው ጠፍታለች ከተው የዛሬ ወር አካባቢ ያችን አጭር ቪዲዮ ሰውየው ሳይኒ በፊት አሁን በቃ በአንደኛ ወር ማለት ነው። የዛኔ ደውላ በወሯ ደውላ ታላቅ ሴጋ ደውላ ቤትን በጣም መጥፎ ነው፣ ምግብን መሰጥም ስልክን መሰጥም በጣም እንትን ትላለች፣ አውጡኝ ከዚህ ቤት ያለች ጊዜ ነው ትክክለኛ ደውላችሁ በገባች በወሯ ማለት ነው። እሺ ዱባይ ከመጣች ስንት ወሯ ነው? አሁን 9ኛ ወር ነው። በዛኛ ወር ወይኔ በእናትህ ባጭሩ መልስልኝ ወንድም አለም። እኔ ልጽፍ አንተ በጣም ስታረፍ ነው እያዘልኝም። ለዛ ነው ለምሳሌ አሁን እኔ ከደወለች ስንት ጊዜዋ ነው ስልክ ረጅም ስላወራክ አሁን በመጣችበት በወሩ ስላልክ ላሰላውና ልጽፈው ነበር፣ ግን እያረዘም አጭር ነው ስትመልስልኝ ጭንቅላቴ ለመያዝ ይሆነኛል። ቆይ አንዴ ከመጣች 9 ወሯ ኢትስ ኦኬ። ዱባይ ከመጣች 9 ወሯ ከደወለች ደግሞ 8 ወሯ ከጠፋች ግን 8 ወሯ አይደለም። ለምን በ4 ወሯ ደሞዟ ተልኮላት ተቀብላት እሱ ነው። እኛ ብቻ እሱ ነው ለእኔ ሊከ ነው ምናምን ብሎ ያለ አካል 100 ሺህ ብር ነው ማለት ነው። በ5ኛ ወር 4 ወር ጨርሳ በ5ኛ ወር አካባቢ ለ4 ወሯ ደላላው የ4 ወር ደሞዟ ነው። 2 ወሩ ተቆርጧል። 2 ወሩ እቃ ሰብራ ተቆርጧል ብሎ 100 ሺህ አስገባለን፣ 100 ሺህ ላከለን። ኦኬ አሁን ለመጨረሻ ጊዜ ደላላው የመለሰልክ መቼ ነው? ለመጨረሻ ሎተሪ እቆርጥ ነበረ ተስፋ ሳልቆርጥ። እኔም ተስፋ ሳልቆርጥ በየአመቱ ዲቪ እየሞላው ነው። ተስፋ አልቆርጥም። እሺ ማሪ፣ ሎተሪም የቤቱን እጣ እየቆረጥኩ ነው። አንድ ቀን እንደሚደርሰኝ ተስፋ አደርጋለሁ። ሜይ 4 ላይ ለመጨረሻ ጊዜ ሜይ 4 ላይ ነው የመለሰልኝ። ሜይ 4 ማለት 2 ቀን በኋላ ወር ነው። 3 ነው። በዛኛ ወር 2 ቀን በኋላ ወር ነው። አሁን ጁን ነን። ዛሬ ጁን 2 ነው። ከ2 ቀን ሜይ 4 ከሆነ ከ2 ቀን በኋላ ወር ይሆነዋል። ካወራችሁ ደላላው ተመለሰልህ ደላላው ማለት ያ። ከዛ በኋላ የኔ ሪፖርቶች አሉ፣ ግን ምንም አይመለስም። አሁን ባንዱ ተመለሰልህ ወንድም አለም ከመለሰልህ 1 ወር ነው ደላላው። ሜይ ነው ያልከኝ። ሜይ ማርች ነው። ሜይ በማርች ሜይ ማለት ላስመዝ ዛሬ 3 ነው። ይታይ ነው ማርች ነገ 4 ስለሆነ ነገ 1 ወር ይሆናል። ደላላው ከመለሰልህ ሜይ
መዲናስ ያገናኘች ይላል የመለሰችልክ መዲና ዘግታኝ ነበረ። አንድ ጓደኛዬ ዱባይ ያለችው እስቲ ለነገራቸው ቁጥራቸውን ሰጥቼ ስታናገር ለምን ለሌላ ሰው እኔ እንትን ትላለህ ምናምን ብላ እሷ መለሰች። እንደገና ደግሞ እሱ ራሱ ራሱ እየመለሰልኝ ያችን ልጅ ደውላ እንዴት እንደዛ ታደርጋለህ አንተ እረፍት እንዳለብኝ አንተ ደላላ ይህን ችግሮችን ደሞዝ ማሰጣት እንደሆነ ቻለብና ምትጠዋ አንተ ነህ ያመጣኋት አንተ ነህ ከአንተ እጅ ማናደርጋት ምናምን ስትል ከዛ እሷ ደግሞ እንደዛ ማተረክ ከሆነ ሀቢባ ጋር እንወጣለን ብላለች መሰለኝ። ከዛ ሰደባት እሷን ገረድ እናትሽ እንደ ምናምን ብሎ የእሷ ደግሞ ስልኳ ስክሪን ሪኮርድ ነው ሪኮርድ አድርጓል። እንደውም እንትኑ አለ በዛ ሰደበ። ከዛ የዛኔ ነው እኔ ጋር ራሱ የገባው ሜ4 ራሱ የዛኔ እኔ የገባው ከዛ ብል ዘግቶ ነበረ። የዛኔ ሜ4 ላይ ቦይስ ያደረጋለኝ ለምን እንደዛ ሰዎች ስልኬን ትሰጣለህ ምን ጋር ጎስሎ ነው ምናምን። መዲናም እንደዛ ሁለታቸው ነው በአንድ ጊዜ ነው ያወራቸው የዛሬ ወር አካባቢ ማለት ነው። ለዚህ መዲና ለልጅቷ ምንም አላለችም። እሱ ግን ሰደባት፣ ግጥም አድርጎ ሰደባት። አንቺ ገረድ እናትሽ እንደ ሀቢባ ጋር ምናምን ስትል እንደውም ጥሩ ፎቶ ልላክልሽ ብሎ ላከላት። ጀምር ፎቶ አለኝ እሱ ምናምን ግን እሱ ጸድታ ያለ ፎቶ ላከላት አስወጀ ምናምን ብሎ ሰደባትም ያልሆነ ነገር ምናምን እናትሽ ምናምን ብሎ ሰደባት። ከመዲና ጋር ለመጨረሻ ጊዜ ያወራችሁ የሚደርሰውንም ነገር ለመጋፈጥ አምኖ ለመቀበል ወስናችሁ አምናችሁ መምጣት ያለባችሁ። ከወጥ ደላላ ጋር ዲል ማድረግ ይሄ ነው። አሁን ተመሳሳይ ቀን ሜፎ ሁለታቸውም የገቡት እቺ ልጅ ስታወራቸው ማለት ነው። እሺ መዲናን ሼር አድርግላት። ቲክቶክ አካውንቷንም እዚህ ጋር ጻፈውና ሼር ያድርግላት። ስሟን በትክክል ስሟን ጻፈው። በዛ አጋጣሚ መዲናን እንደ እንትን ያልኳት አንድ ብቻ ልጨምርላቸው ፖይንት እንደው ዋና ፖይንት መዲና እንትን ያልኳት እኔ ሲያገኝ በጣም ደስ ብሎኝ ነበረ። ምክር እያስተዋለች ከዛ ብዙ ጊዜ እያስተዋለች እና በዛ ላይ ደግሞ የሚገርማቸው ነገር የአካባቢ ናት። ከዛ በፊት አላውቃትም ነበረ ስልኳ እስከምሰጠኝ። ቲክቶክ ብዙም ተጠቃሚ አይደለሁም ግን መዲና እኮ እንዲህ አካባቢ ናት ብሎ ተሰጠኝ ሳያት ይበዛት እና እኔ አሁን ያልኳት አንቺ በጓዳው ምሳሌ ሚዲያ ላይ ተጠቃሚ የስደት ቆያች ሰው እንዴት ኢሌጋል ኤጀንሲ ጥሩ ኤጀንሲ ነው ብለሽ ትሰጫለሽ? እንዴት ነው ታደርጋለሽ? ምክንያቱም ከዚህ በፊት ሲያወራቸው ቢያንስ ቢሮ የለም ወይ ለምን ቢሮቹ አይደውሉም ብዬ ስጠይቅ ቢሮ የለም ብላኛለች ማለት ነው። እንደዛ ስትል እንዴት እንደዛ ታደርጊያለሽ? አንቺ ይህንሽ እንዴት ይህን ያህል ብር ከፍዬ እንትን ብዬ ያለ ኢሌጋል ኤጀንሲ ላይ ጥሩ ኤጀንሲ ነው ለዛ ነው አብሮ የሚሰራው ምናምን ብላሽ እንዴት ስመጣሽ ብያለሁ። እኔ ለእነሱም አሁን አንድ ጥያቄ ለኢቴም ሆነ ለሌሎችም ብዙ ሺህ ሰዎችን እንዳመጡ ነው የሚያወሩት ማለት ነው። ብዙ ሺህ ሰዎችን እንዴት ነው ኢሌጋል ኤጀንሲ ላይ የሚያመጣው? እሱም ሆነ መዲናም እንትን ሆና ለምንድን ነው ህጋዊ ኤጀንሲዎች ላይ ሰዎችን የምታመጣው? አንደኛ ናት እንትን የምትለው እሷ ናት። ኤቭሪቲንግ የጨረሰችው እስከምትሄድ ድረስ ስልኳ በዛ ላይ ደግሞ እንትና ተብሎ ነው ስልኳ ተሰጠኝ። ስልኳ የለም ከዛ በፊት አላውቃትም እና ህገወጥ ኤጀንሲ እንትን ትላለች። ከአንድ ጎን ደግሞ ሰዎችን እረዳለሁ እያለች እንትን ትላለች። እንዴት እንደዛ ታደርጋለች?
ይሄ ለሁለታቸውም ጥያቄ ነው። ቢሮ አላቸው ወይ ሰዎችን እና ያለንትን ብሎ ስትወስዱ ቢሮ አላቸው ወይ የለንም ብላለች እሷ። በሌላ ቢሮ ይላል። ለምን ቢሮ አይደውልም? ቢሮ ደውሎ ቢያንስ በትክክል ደሞዝ እንድትሰጣት ቢያንስ በወር አንዴ እንኳን እንድትደውል ደሞዝ እኮ እንድትሰጥ ምግብ እንድትሰጥ ለምን እንትን አያደርግም? ቢሮ ሲወስድ ቢሮ የለንም ብላለች። በቢሮ አይደለች ቢሮ የለንም ብላለች መዲና። አሁን ማስረጃዎች እንዳለ ከስልክክ ላይ እንዳያጠፉብክ ወደ ሌላ ስልክ ፎርዋርድ አድርገሃል? አለ እንዳለ የሁለታቸውም ቢያጠፉም አይጠፉም። በጣም ስለቆየ አይጠፉም። አሁን ኦልሞስት አማር ሊሆን ስለሆነ ጊዜያዊ ስለሆነ ከዛ ቢያጠፉ ራሱ የሚጠፋው እኔ እንዳለ አለ ሪሶርቶች እንዳለ ሁሉም ያወሩት ከስከፋ ከጅምሮ ያወራሁት ከሁለቱም ጋር ያወራሁት አለ እኔ ጋር አለ። እሺ ክፈል አድርግባት ለመዲና መጀመሪያ እሷንና ዘጋሽ። የመዲናን ስም ጻፈው ኮመንት ላይ ሙሉ የቲክቶክ ስሟን በትክክል በአማርኛ ነው። ቲክቶክ አማርኛ ነው። መዲና የውሳና ቀበጥ ነው የሚለው በአማርኛ ነው። በአማርኛ መዲና የውሳና ቀበጥ ዳት ጋር ይጻፉና ሰርቻቱና ሼር አድርጉላትና እንጠይቅላት። እሷ ናት ያገናኘችው ደላላው ህገወጥ ደላላ ኤጀንሲ ነው ብላ ያገናኘችው እሷ ናት። እና ማስረጃዎች ግን ላክልኝ ወደ እኔ ቁጥርህን ላክ። በጣም ብዙ ነው። በጣም ብዙ ነው። በየጊዜ ሪኮርድ ያደረኩት በጣም ብዙ ነው። ሺ ነው እንትን አላውን ማለት በጣም ስልክሽን ከሚሞላ በጣም ምናልባት እነሱ ለዚህ መረጃ የሚሉት እኔ ልካለሁ። ሁለቱም ጋር ያለው ቢያንስ ሺ ሪኮርድ ነው። በተለይ ያው እኔ በየቀኑ ሪኮርድ ስለማ እነሱ በአንዴ እኔ በሳምንት አንድ ቢመለሱ የኔ በጣም ብዙ ነው። ሁሉም አለ በቃ የሆነ ይሄን እንኳን አላደረኩ መረጃ ካሉት እኔ ጋር ሁሉም አለ። እሱ ያላክ ኢትዮጵያ ያላከው ደረሰኝ አለ። እኔ እያንዳንዱ ያስገባው ደረሰኝ አለ። ያወራነው አለ። ኤጀንሲ የለም ቢሮ የለንም ያለችው ከቢሮ አልሄደችም ያለችው ሪኮርድ አለ። ምን ያደርግልኝ ወንድሜ ደረሰኝ ብሩን ያስገባህበት በምን ተስማምታችሁ ነው? ልጅቷ የት ናት የሚለው ነገር ይሄ የኔ ጥያቄ ብቻ ግን ህዝብም ይጠይቃቸዋል። ልጅቷ የት ናት? አሁን እህትህ ከደወለች 8 ወር አለፋት አይደል? ከመጣች 9 ወሯ ነው። ከደወለች 8 ወሯ ነው። ስለዚህ 8 ወር ሙሉ ድምጿን አለመስማታችሁ በህይወት አለች የለችም አያሳስባችሁ? ቤተሰብ መደወል አልቻልኩም። በስተቀጣን ልሞት ነው። በቃ ሲደውል መጀመሪያ ጥያቄ የአይቲ እንትን ምን አዲስ ነገር አለ? በቃ ቤተሰብ ራሱ መደወል ጾም ላይ መደወል አልቻልኩም። ኢድ ላይ መደወል አልቻልኩም። በቃ ሰቀቀን ሊገል ላይ ነው። እኔ ራሱ በሰቀቀን ሊሞት ነው። ከዛሬ ነገ የሆነ ነገር ስማል። የዛሬ ጠፋች ያለ ጊዜ ሳምንት ሙሉ ምንም ቤተሰብ ሙሉ እያለቀስን ነበር። እነሱ ላይ እየተጫወቱ ነበር። ደላላ ራሱ ነው ደውሎ ጠፋች አለው። ሴትዮዋ ደውላ ልጃችሁ ጠፍታለች አለችኝ አለ። ለዛም ኢትዮጵያ ደውሎ እኔ ጋር ቢደውሉ እንኳን እደብቃለሁ። ኢትዮጵያ ነው ደውላ ኢትዮጵያ ኢቴ ጋር ደውሎ ወንድሜ አንዴ ቆይ ጥያቄ ይመልስልኝ። መቼ ነው ጠፋች ደላላው? ሴትዮዋ ደውላ ጠፋች ብላኛለች ያለክ መቼ ነው? መቼ ነው? አሁን አንድ ወር ከሁለት ሳምንት እንደዛ በቃ 2 ወር እንደዛ 1 ወር ከሁለት ሳምንት 2 ወር እንደዛ ይሆን 2 ወር ይሆን። እሺ 2 ወር ባይ እንደው 2 ወር ዛሬ 2 ወር አካባቢ ከ2 ወር በፊት ደላላው ደውሎ ለአንተ ደውሎ ነው ኢትዮጵያ ኢቴ ጋር ደውሎ ነው እንደዛ ነው ኢቴ ጋር ደውሎ አንተ የት ነው ያለከው? እኔ ሳውዝ አፍሪካ ነው ያለው። ስለዚህ ሴትዮዋ ጠፍታለች አለችው ለደላላው። ከ2 ወር በፊት ደላላው እህትህ ጋር ደውሎ ጠፍታለች ልጃችሁ ጠፍታለች አላት። እህትህ ጋር ደውሎ
እሺ ከዛ ቪዲዮ የላከልክ ማን ነበር? በቃ እንደዛ ብሎ እሱ በቃ አዲስ በቃ በየጊዜ እየገባ በየሰዓቱ ነው የሚገባው። ሪኮርድ አደርጋለሁ። ወንድሜ አንዴ እየተደማመጠ ወንድሜ ስጠይቅህ አጭር ነው የምትመልስልኝ። የእኔ ወንድም ቪዲዮ የተላከልህ መቼ ነው? ከሳምንት ከወር እንደዚህ ብለህ ጊዜ ብቻ ንገረኝ። ቪዲዮ የተላከልህ መቼ ነው? በሳምንቱ በጠፋች በሳምንቱ ያን ቁጥር ያዛኔ በወሩ ያደወለችውን ቁጥር ወስጄ ሴቭ ሳደርግ ዋትሳፕ ላይ ሲወጣ እኔ ጻፍኩለት። ሪኮርድን በረጻፍ በሳምንቱ ሰውዬው ለእኔ ቪዲዮን ላካልኝ። ያን ቪዲዮ ሊከለት ልጅቷ አለች ብሏል። እችን ልጅ ሳትሞት በፊት አውጡ ብዬ ለመዲናም ለሱም ሼር ላኩለት። ያችን አጭር ቪዲዮ ሰውዬው ለእኔ ያላካልኝ። እኔ ነው መረጃውን አመጣሁት። ጠፋች በተባለ በሳምንቱ እንደመጣች በአንድ ወሯ በደወለችበት ቁጥር እንደመጣች በአንድ ወሯ በደወለችበት ቁጥር ኢሞ ሰውየው ምን ብለን የጠየቀው ሁለት ጠፍታለች ወይ ብለህ ነው? ፎቶውን ላኩለት። በእንግሊዝ እንጻፍኩለት ሺሬና ወይ ኦር ሺ ስቲል ዊት ዩ ፕሊዝ ቴል ሚ ዊ አር ዋሪድ በቃ ያላልኩት ነገር የለም። ብዙ ነገር ሲለው ዶንት ዋሪ ሺ ስቲል ሄር ብሎ አጭር ቪዲዮ ላከልኝ ማለት ነው። አንዴ እንዳትቀጥላለሽ ሰውዬው የህልነቷን እንግሊዝኛ መኖሯን ቪዲዮ ላከልኝ። እነሱ ቤት መኖሯን እነሱ ቤት ስቲል መኖሯን ቪዲዮ ላከልኝ። ምን እያደረገች ነው ቪዲዮ ላከልኝ? እቃ እያጠበች ምግብ እየበላች ምን እያደረገች? እንዲህ ቁጭ ብላ እሱ ሰውየው ካሜራ ይዞ ልክ ፊት ለፊትሽ ቁጭ ብላ እንትን እያለ ነው አለች ምናምን ብላ የሆነ አጭር ሰከንድ ቪዲዮ ናት። እንዲህ በቃ ግን እሷ ናት እንዲህ ፊት ለፊቷ ካሜራ እንዲለቅ ነው። እሷ ምንም አታወራ ይመስለኛል። የኔን ቁጥር አይተ ነው መሰለኝ። እኔ መሆን አልቅ አብደላ ደህና ነህ ወይ በእኛ ቋንቋ ማለት እንደዛ እያወራች ነው። ሰላም ነህ ወይ አብደላ? እኔ ደህና ነኝ ትላለች። ይሄ ከሆነ መቼ ነው? ጠፋች በተባለ በሳምንቱ ያ ማለት ከወር ከ3 ሳምንት በፊት ጠፋች የተባለ ከ2 ወር በፊት ነው። እሺ አንተ ይሄንን ቪዲዮ ለመዲና እና ለደላላው ይኸው እናንተ ጠፍታለች ብላችሁ ሰውየው ግን እቤት እንዳለች ቪዲዮ ልኮልኛል፣ ስለዚህ ከዛ ቤት አውጧት ስትላቸው ምን ብለው መለሱ? በቃ ምንም አልገባንም። እንዴት ሴትዮዋ ጠፍታለች ብላን ነበር እንዴ? ወይ በተለይ መዲና ማለት ነው። ወይ ጠፍታ ሴትዮዋ ቶሎ ከወጣችበት መታ አራሩጣ ይዛ እንትን ብላ ነው ወይም የሆነ ነገር ነው። ሳቀች፣ እንደውም ወላሂ ሳቀች። እኔ እያለቀስኩ ነው ሪኮርድ አደረግኩለት፣ እሷ እየሳቀች ይሄ ምን ማለት ነው? ወይ ሴትዮዋ አራሩጣ ይዛ ነው መሆን አለበት ምናምን ብላ ማለሰች ማለት። እስቲ በቃ እናወራለን። እሱም እንደዛ በቃ ሳወራታለሁ ምናምን ብሎ እሱም እንደዛ መለሰ። በተለይ መዲና እየሳቀች መለሰች። ሴትዮዋ አካባቢ ላይ ይዛ ስልክም ስለሌላት ያ ገንዘብ ምናምን ስለሌላት ዝም ብላ ወጥታ እዛ ወይ ይዛ ነው የሚሆነው። ብቻ አላውቅም፣ ወይም እሱ እያፈነ ይሁን ወይ ሴትዮዋ እውነትም ጠፍታ ምንም አናውቅም። በቃ የሰማነው ይሄን ነው ብቻ። መዲና የመጨረሻውን እናስወጣለን ወይስ አናስወጣም አሉ? ምን አሉ መጨረሻው? ደውዬ አናግራታለሁ፣ ስልክ እንድትሰጥ አረጋለሁ። ደውዬ አናግራታለሁ፣ በቃ አናግራታለሁ ምናምን አለ። እሱን እንትን ሲል እሱም ደውላል ሴትዮዋ ጋር፣ ቶሎ ደውላል። ቶሎ ሴትዮዋ ጋር ደውሎ ፎትራል እንትኑ 60 ብሎ መሰለኝ ጊዜ ቶሎ ሂድ ከዚህ ምን አለ እሷ ደውሏል። እሷንም እያናገረ ቪዲዮ እንትን አውዲዮ እየቀረጸ ነው።
አንቺ እኮ ጠፍተሻል ብለን እኛ ተጨንቀን ነበር አለሽ ወይ ምናምን ምናምን እያለ አውዶ ቀርጾ እኔም ላከ። እንደዛ ስትል ለምን ስልክ አታሰጠኝም? ከዚህ ቤት ለመውጣት ቻንስ አለ ወይ ምናምን ትላለች። በእኛ ቋንቋ ነው። ከዚህ ቤት ለመውጣት ቻንስ አለ ወይ? ለምን ስልክ አታሰጠኝም ምናምን እያላችሁ ነው። በዛ አውዲዮ ላይ በእኔ በላካ አውዲዮ ላይ ማለት ነው። እኔ ቪዲዮን ሲልክ እሱ ሴትዮዋ ጋር ደውሎ እሷን አገናኝ ብሎ እያወራ እንትን እየቀረጸ ነው፣ አውዲዮ እየቀረጸ ነው። ያን አውዲዮ ሼር አደረጋለኝ። በዛ ላይ ከዚህ ቤት ለመውጣት ቻንስ አለ ወይ? ለምን ስልክ አታሰጠኝም? ስልክ አሰጠኝም ወይ ሴትዮዋ ምናምን ነው የምትለው። እንደዛ አይነት ቃል ነው ያለው አውዲዮ ላይ እኮ። እሺ ለምን ሰውየው በሰውየው ስልክ በኢሞ አንተ ሰውየውን አንዴ እህቴን ላናግራት ለምን አላልከውም? አልኩት። እንትና አልፈቀደም፣ አልፈቀደም። ቮይሱን ካንተ አድርግልኝ አልኩት። ሌት ሚ ቴል ፎር 1 ሚኒት አልኩት። አይ ሚስ በቃ አልፈቀደም፣ አልመለሰም። እንትን አለም በቃ ያችን እንትን ያለ ባላት ከታች ያለው ሪኮርዶች አየ፣ ግን አልመለሰም። ጻፍኩለትም ቮይስም አደረኩለት። እንትን አለ ዋትስአፕ ነው፣ ዋትስአፕ ላይ ነው። ይማር አይደለም ዋትስአፕ ላይ ነው ሰውየውን ያወራው። እሺ ከእህቴ ጋር እያወራሁ ነው። ሰውዬው አልፈቅድም አለ እህቴን ላናገር ስትለው አልፈቅድም አለ። ጭራሽ አልመለሰልኝም። እነዛ ሌት ሚ ቶክ ቱ ዩ ፎር 1 ሚኒት ቮይስ ታርግልኝ ምናምን ብዬ በእንግሊዝኛ እኔ ቮይስ አደረኩለት። ትንሽ ደቂቃ ሰማ፣ ምንም አልመለሰም። ከዛ በኋላ ያችን ደንዋሪ ያለች ምናምን ብሎ እንትን ካለ በኋላ ከታች ያለው ምንም አልፈቀደም። እሺ መዲና የሆሳና ቀበጧን ጋይስ ሼር አድርጉላት ትምጣና ልጅቷ የት እንደደረሰች ታስረዳን። ሞታም ከሆነ እንወቅ እንዴ። ነፍስ ቀልድ ነው እንዴ? ልጅቷ የት ደረሰች? ለመጨረሻ ጊዜ እንግዲህ አሁን ልጅቷ በህይወት መኖሯን የሚያውቀው የዛሬ 1 ወር ከ3 ሳምንት ነው። ለመጨረሻ ጊዜ ሰውየው ቪዲዮ ቀርጾ ይላከለት። አንዴ ጠፍታለች ይላሉ፣ አንዴ ምን። እናንተም አትሰሙም? በህገ ወጥ አትሄዱ ትባላላችሁ። ደላሎቹም አይተውም። እኔ ግራ ነው የገባኝ። እሷ ናት ኃላፊነት የምትወስደው። ለምን እሷ ናት ደላላውን ያገናኘችው? አብረን ነው የምንሰራው ብላ ያገናኘችው ደላላውን እሷ ናት። ሼር አድርጉላት ሁላችሁም። መዲና የሆሳናዋ ቀበጥ የምትባለች ለዚህ ኡመር ለሚባለው ወንድማችን እህቱን ከዱባይ 130 ሺህ ብር ከፍሏት እህቱን አምጥታ ይኸው ከመጣች 9 ወሯ ነው። ኦኬ በ9 ወር ውስጥ የደወለችው አንዴ ነው። በመጣች በወሯ ነው ቤተሰብ ጋር የደወለችው። የ4 ወር ደሞዝ 100 ሺህ ብር ብቻ ለቤተሰቦቿ በደላላው በኩል ተላከና የ2 ወር ደሞዝ ልብስ አቃጥላ ተቆርጧል። ይህ የ2 ወር ደሞዟ ነው ብሎ ሰጠ ደላላው። ከዛ በኋላ ደሞዝ የሚባል ድምጿ የሚባል ሰምተው አያውቁም። አሁን ልጅቷ ነፃ ነው እየፈጋች ያለች። ወንድሜ በጣም ይረዳል። ራሴ ነው የእውነት ራሴ ነው መመኝ። አንቺ ቤት ተወዳዳሪ ነበረች። አዎ አስታወስኩኝ። እሷ ከሆነች አዎ ትክክል ናችሁ። የድሮ ትልቁ አካውንት ላይ አይደል ተወዳዳሪ ነበረ። ዋትሳፕ ላይ ቮይስ አድርግላት እና ጥራት። እናንተም ሼር አድርጉላት። አቡ ራሷ ናት። አንቺ ቤት ተወዳዳሪ ነበረች። ዳንስ ላይ ተወዳዳሪ ነበረች አንቺ ቤት። እሺ ሼር አድርግላት። ላይቭን ወደ ዋትሳፕ እና ቮይስ አድርግላት ወንድሜ። እናንተም ሼር አድርጉላት እና ሚውት አድርግ። እሺ ወንድም አለም አንተ ጋር ያለው ድምጽ በጣም እየረበሸን ነው። ሚውት አድርግ ስታወራ ብቻ። ታያቅም መሰል ምን ይላርግለት
ሚዩት አደርግልሃለሁ። ስታወራ ብቻ ትከፍተዋለህ ማለት ስሟን ሰርች አድርጋችሁ በአማርኛ መዲና የወሳና ቀበጥ ብላችሁ ሰርች አድርጋችሁ ሼር አድርጉላት። ኧረ ከባድ ነው። ዱባይ ያሉ ደላሎች እኛ ብቻ በልተን እንሙት ነው የሚሉት። ምንም ለሰው አያዝኑም። ምንም ነው የማያዝኑት ለሰው ምንም። ጋይስ ኢትዮጵያ የሚለውን አካውንት ፎሎ ያላረጋችሁ ካላችሁ ኢትዮጵያ የሚለውን አካውንት ፎሎ አድርጉት። የኔ ነው። ሰሞኑን ይሄ ዋርኒንግ ላይ በነበረ ሰዓት ለ5 ቀን በሱ ነበር ስገባ የነበረው ላይ ይሄ ከታች ያለው ኢትዮጵያ የሚለው እንደዚህ